በቀይ ባህር ዳርቻ ያለችው ኤርትራ እንደ አንድ ቀን እንደ ሲንጋፖር የንግድና የፋይናንስ ማዕከል ልትሆን ትችላለች። በዓለም ትንሽ የሆነችው ሲንጋፖር ዛሬ ከ600 ቢሊዮን ዶላር በላይ ጂዲፒ አላት። ኤርትራ ግን በቀይ ባህር ላይ ያላትን ስትራቴጂካዊ ቦታ ተጠቅማ የአፍሪካ አዲስ የንግድ ማዕከል መሆን ትችላለች። እስቲ ስለ ሲንጋፖር አንዳንድ ጉዳዮችን እንመልከት። ሲንጋፖር ትንሽ ደሴት ናት። የተፈጥሮ ሀብት የላትም። ነዳጅ የላትም። ወርቅ የላትም። እርሻ መሬት እንኳን አነስተኛ ነው ያላት። ግን ያላትን አንድ ነገር በትክክል ተጠቅማለች። የባህር በር ንግድ መስመር ላይ ያለችውን አቀማመጥ። ዛሬ ፖርት ኦፍ ሲንጋፖር በዓለም ትልቁ ወደቦች አንዱ ነው። በየዓመቱ ሚሊዮኖች ኮንቴነሮች ይንቀሳቀሳሉ። የኤስያ ዋና የፋይናንስ ማዕከል ሆናለች። ኤርትራን በተመለከተ የኤርትራ ስትራቴጂካዊ ቦታ አሁን እንመልከት። ኤርትራ በቀይ ባህር ከ1000 ኪሎ ሜትር በላይ የባህር ዳርቻ አላት። ሁለት ትላልቅ ወደቦች አሏት፣ ፖርት ኦፍ አሰብ እና ፖርት ኦፍ መሰዋ። አንድ ትልቅ የንግድ መግቢያ በር ሊያገለግሉ የሚችሉ በተለይም ኢትዮጵያ ከ120 ሚሊዮን በላይ ሕዝብ ያላት የባህር በር የሌላት ሀገር ናት። ይህ ለኤርትራ ትልቅ የኢኮኖሚ እድል ሊሆን ይችላል። ኤርትራ ምን ማድረግ አለባት? ኤርትራ እንደ ሲንጋፖር ለመሆን 4 ዋና ነገሮች ያስፈልጓታል። አንደኛ፣ ወደቦቹ መዘመን አለባቸው። ዘመናዊ የኮንቴነር ተርሚናሎች፣ የነዳጅ ማከማቻዎች፣ የመርከብ ጥገና ማዕከላት ማቋቋም ይኖርባታል። ከኢትዮጵያ ጋር የንግድ ትስስር በባቡር በሃይዌይ እና በሎጂስቲክስ መተሳሰር ይኖርባታል። ሶስተኛው፣ የውጭ ኢንቨስትመንት በተመለከተ የንግድ ህጎች ቀላል መሆን አለባቸው። የውጭ ኩባንያዎች እንዲገቡ መፍቀድ ይኖርበታል። ቱሪዝምን በተመለከተ አስመራና የቀይ ባህር ደሴቶች ትልቅ የቱሪዝም እድል አላቸው። ዋና ተግዳሮቶቹ ኤርትራ የሚያጋጥሟት ችግሮች የውጭ ኢንቨስትመንት እጥረት፣ መሰረተ ልማት ውስንነት፣ የፖለቲካ መዘጋትና የክልሉ ውጥረቶች ዋነኛዎቹ ሊሆኑ ይችላሉ። ኤርትራ እንደ ሲንጋፖር መሆን ትችላለች? መልሱ አዎን፣ ግን በረጅም ጊዜ እና በትልቅ ለውጥ ብቻ። ያላትን የቀይ ባህር አቀማመጥ በትክክል ከተጠቀመችበት፣ ከጎረቤት አገሮች ጋር ሰላማዊ የንግድ ትስስር ከፈጠረች፣ ለኢንቨስትመንት ክፍት ከሆነች በአፍሪካ ትልቅ የንግድና የሎጂስቲክ ማዕከል ልትሆን ትችላለች። እርስዎ ምን ያስባሉ? ኤርትራ እንደ ሲንጋፖር ልትሆን ትችላለች? አስተያየቶን በኮሜንት ያስቀምጡ። ላይክ፣ ሼር፣ ሰብስክራይብ ማድረጉ አይዘንጉ። በቀጣይ ሌሎች በኤርትራና በኢትዮጵያ መካከል ሊፈጠሩ የሚገቡ ግንኙነቶችን በተመለከተ የማቀርብ ይሆናል። የዩቲዩብ ቻናሌን ይከታተሉ። የቲክቶክ አካውንቴን ፎሎ ያድርጉ። መልካም ጊዜ።